ምሳሌ ክፍል 31 እንግዲህ ዝናን ሊይዘው ነው ማለት ነው። የብሩክ ወንድም ዝናን ከያዘ በኋላ እንግዲህ ስለ ብሩክ ሊያጣራው ይፈልጋል። ግን መድብል እንዴት ደፍሮ ነው ዝናን ሊይዘው የሚችለው? በምን አይነት መንገድስ ሊይዘው ይችላል የሚለው ይሄ ሁላችን ጥያቄ ነው። ምክንያቱም ዝና በጣም ብዙ ጄሌዎች፣ ብዙ አብረውት የሚሰሩ የስራ ባልደረባ፣ ብዙ ጓደኞች ያለው ሰው እስከሆነ ድረስ እሱን ለመያዝ በትንሹም ቢሆን ይቸግራል ብዬ አስባለሁ። መድብል ሊጠቀም ያሰበው መሀሌትን ነው። በመሀሌት በኩል ዝናን ሊያገኘው እንደሚችል እንጂ በሌላ መንገድ በምንም አይነት መንገድ ሊያገኘው እንደማይችል በደንብ ስለሚያውቀው ተንኮለኛ እንደሆነ እሱንም ሊያጠቀው እንደሚችል ስለጠረጠረ እንግዲህ በመሀሌት በኩል መድብል እንግዲህ ዝናን ሊይዘው ነው ማለት ነው። አግቶ ስለ ብሩክ ሁኔታዎችን ለመጠየቅና ለማጣራት ወስኗል ማለት ነው። ግን ሞገስ ደግሞ የተጠራጠረው ነገር ቢኖር ዝናን በጣም ፈርቶታል። የፈራው ደግሞ የሚወዳትና የሚያፈቅራትን ልጅ እንዳይወስድበት፣ እንዳያገኝበት፣ እሱ ጋር እንዳለች እንዳያውቅበት ስለሚፈልግ ነው እንግዲህ በጣም የፈራው። ካሁን በፊትም አጋጥሞ ስለሚያውቅ እንግዲህ ዝናን ይይዙታል አይዙትም፣ ተሳክቶለት በምን አይነት መንገድ ሊይዙት ይችላሉ? ወይስ ደግሞ እነሱ ሳይዙት እነሱን ይዟቸው ወይ አግቷቸው ብዙ ነገር ሊያደርጋቸው ይችላል። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ምሳሌ ድራማ እንግዲህ እያለ ክፍል 81 ላይ እየደረሰ ነው ማለት ነው። በክፍል 80 ሁላችንም እንዳየ ነው በመጀመሪያ ደረጃ ዝና በቃ ስለ ብሩክ መረጃ ሊያገኙ የሚችሉ ዝና ላይ እንደሆነ ተረድተዋል ማለት ነው። መሀሌትን በእሷ በኩል ለማጣራት ሞክረው ነበር። እንግዲህ መሀሌት የእውነት ደብቃ ይሁን ወይም ደግሞ የምታውቀው ነገር ስለሌለ ይሁን አላቅም፣ ብቻ ሲጠይቋት ምንም አይነት ፍንጭ ስለ ብሩክ አልሰጠችም። ግን ደግሞ ዝና ጋር እንዳለና ስለ ብሩክ ዝና ሊያውቅ እንደሚችል ነው የነገረቻቸው። እነሱም እንግዲህ ሊያደርጉ ያሰቡት ዝናን ይዘው እንግዲህ ስለ ብሩክ ማጣራት ነው። እንግዲህ የሚያገኙበት መንገድ ከባድ ቢሆንም ግን ካገኙት በዛ መንገድ ነው ብሩክን ለማስለቀቅ ሊሞክሩ ያሰቡት። ሌላኛው ግን መሀሌት ነበረች። መሀሌት እንግዲህ በምሳሌ በኩል ምሳሌን ይዛ በማስፈራራት እዛ ቤት ለመውጣት ጥረት አድርጋ ነበር። ግን ጥረቱ አልተሳካላትም። አምልጣ ቢሆን ነገሮች የበለጠ ይበላሹ ነበር። ግን አለማምለጧ ትንሽ ነገሮችን ያቀለዋል ብዬ አስባለሁ። መሀሌት እንግዲህ እዛ ቤት ለማምለጥ የተጠቀመችው መንገድ በምሳሌ ነው። ምሳሌን ይዛ ካልፈታችሁኝ ይገድላታለሁ፣ ከዛ ውጭ ግን ፍቱኝ በማለት እንግዲህ እያስፈራራቻት ነበረ ቅድስትም እንግዲህ ምሳሌ እንድትሞትና ምንም እንድትሆን ስላልፈለገች መፍታትን ነበር ያደረገችው አማራጭ። ግን ከዛ በፊት አንድ ነገር ነበር ቅንጭላቷ ላይ የመጣላት። መሀሌት ልትፍችኝ እያለቻት እንደሆነና ምን ማድረግ እንዳለባት ለመድብል ደውላ ነበር እየጠየቀችው። ከዛ በኋላ ግን እሱ ፈጥኖ እንደሚደርስና እስከዛ ግን እንደምንም ብላ ልታቆያት እንደምትችል ምሳሌንም እንደማትገላት ነበር የነገራት። ከዛ በኋላም ቅድስት ተረጋግታ እንግዲህ መሀሌትን በውጭ በሩን ከዘጋሽ በኋላ ፈታታለች ማለት ነው። እንደ ማዘናጋት አድርጋ ከፈታቻት በኋላ መሀሌት እንግዲህ ምሳሌን ይዛ ልትወጣ ነበረ፣ ልታመልጥ ነበር። ግን በሩ በውጭ ተቆልፎ ነበረ። ከዛ እንድትከፍታት እየጠየቀቻት እንዳለ ነበረ መድብል የመጣው። መድብል መምጣቱም እሷን አላስፈራትም፣ አላስደነገጣትም። በኪሷ ስለትም ይዛ ነበረ። በዛ እያስፈራራች እንግዲህ ምንም እንድትፈቱኝ እፈልጋለሁ፣ በሩን ክፈቱልኝ፣ ከዛ ውጭ ግን ምሳሌ እገድላታለሁ በማለት እንግዲህ መድብል ፊትም ድፍረቷን በድፍረት ነበር እየተናገረች ያለችው። እሱ ግን ምንም ነገር እንዳታደርጊ፣ ካደረግሽ ግን ህይወትሽን ታጫታለሽ በማለት እንግዲህ በሽጉጥ በማስፈራራት ምሳሌን እንድትለቃት አድርጓታል ማለት ነው። ምሳሌን ከለቀቀቻት በኋላ እንግዲህ ነገሮች ሊብሱባት ነው ማለት ነው። እንትና መሀሌት ይህን ነገር ባታደርግ ነገሮች ይቀሉላት ነበረ። ግን እንደዚህ ማድረጉ አለማምለጥ መሞከሯ የበለጠ ጥንቃቄ እንዲያደርጉና በጣም ብዙ ነገር ሊያደርጓት እንደሚችሉ ነው የተረዳሁት። ግን ይህን ነገር ካደረጉ በኋላ ወደ ቦታዋ ነበር የመለሷት። መሀሌት ማምለጥ አልቻለችም ማለት ነው። አሁን መሀሌትን ቢለቋት ሄደው ለዝና ልትናገር ስለምትችል እንጂ ለቋት ነበር። ምክንያቱም እዚህ አድርገው ምንም አይነት ጥቅም ስለማያገኙ አሁን ላይ መሀሌት የበለጠ ሊያጠብቋት ይችላሉ። ስልኳንም አልያዘችም። እንግዲህ ኤፍራታና ዝና በጣም እየተጨነቁ ነው ስለ መሀሌት። መሀሌት ማምለጥ አልቻለችም። ለማምለጥ ሞክራ ነበረ ግን
መድብል ስለደረሰ በሽጉጥ ስላስፈራራት ምሳሌ ለቃ እንግዲህ ወደ ቦታዋ ተመልሳለች። መድብል ደግሞ ብሩክን ሊያስለቀቅበት የሚችለው ዝና እንደሆነ ስለተረዳ ዝናን መያዝ ብቻ ነው አማራጭ ያደረገው። የሚያገኝበትን መንገድ አንድ በማህሌት ሁለት በኤፍራታ አድርጎ እንግዲህ ዝናን ለማገድ ነው ውሳኔ ያደረገው ማለት ነው። ከሞገስ ጋር ሆኖ ማለት ነው። ሌላ ዝናና ኤፍራታ ማህሌት በመጥፋቷ በጣም እየተጨናነቁ ነው። የት እንደሄደች ግራ ገብቷቸዋል። ስልኳ አይሰራም፣ ደውላላቸው አታውቅም። ስልኳን ቀምተዋታል። ስለዚህ ዝና ወደነ ማህሌት ቤት ወደነ ብሩክ ቤት መሄድ አልፈለገም። ያልፈለገበት ምክንያት ደግሞ ያው ይፈራዋል ማለት ነው። ፈርቶታል ማለት ነው። መድብልን ፈርቶታል ማለት ነው። ዝና ሁለቱም አራስ ነብር ናቸው። ማን እንደሚያሸንፍ እዚህ ድራማ ላይ በጣም ያጓጓል። ምክንያቱም ዝናም ኃይለኛ ነው፣ መድብልም ኃይለኛ ነው። እንግዲህ ማን ያሸንፋል? ምናልባት ዝና ብዙ ጓደኞች፣ የስራ ባልደረቦች ስላሉት እሱ ሊያሸንፈው ይችላል። ብቻ ለብቻ ከሆነ ግን አይሸናነፉም ብዬ አስባለሁ። እንግዲህ ዝና ሊያደርግ የቻለው በቃ ያሰበው ነገር ማህሌትን እንግዲህ የት እንዳለች ማወቅ ነው ዋናው እንትናቸው። ኤፍራታም እንግዲህ አብሯት እንዲሄድና ማህሌት ያለችበትን ቦታ እንዲያውቁ እንዲያዩ ነበረ፣ ወደነ ብሩክ ቤት እንዲሄዱ ነበር የጠየቀችው። እሱም እንግዲህ መጀመሪያ አብረሽ ሄዳለሁ ካላት በኋላ መጨረሻ ላይ ግን አብሯት እንደማይሄድና እሷ ሄዳ አይታት እንድትመጣ እየጠየቃት ነበረ። ማንን? ኤፍራታን። ኤፍራታ ሄዳ እነ ቅድስት ቤት ማህሌት መኖርና አለመኖሯን አጣርታ እንድትመጣ ሊልካት ነበረ። እሱ መሄድ ያልፈለገበት እንግዲህ ምክንያት አለው። ስለሚፈራ ነው። የሆነ ነገር ሆናለሁ ብሎ ስለሚያስብ የፈራበት ምክንያት ደግሞ ብሩክ ምናልባት እሱ ጋር ስለሆነ ሊሆን ይችላል። እንግዲህ ኤፍራታ ያደረገችው አማራጭ እሱን ቢቢላትም እንግዲህ እህቷ እስከሆነች ድረስ ብዙ ወቀሳ ስለወቀሳት እህትሽ አይደለችም ወይ እህቷ ሆነሽ እንዴት በዚህ ልክ ትጨክኛለሽ ይያት ሲላት፣ እሷም እንግዲህ አማራጯ ይሄ ብቻ ነው፣ ዝም ማለት ስላልቻለች እሷም እንግዲህ መሄድን ያደረገችው አማራጭ ኤፍራታ እንግዲህ እዛ ቤት ሄዳ ማህሌትን ልትፈልግ ነው። ማህሌት አለች የለች የሚለውን ነገር ልታጣራ ነው። ምናልባት እሷም ስትሄድ እዛው አግተው እንዳይዟት ነው ሊስ መፈራው። ኤፍራታን አግተው እንዳይዟት ብቻ ነው መፈራው። ኤፍራታንም ማህሌትንም ካገቷት ዝና የሆነ ደፍሮ ሄዳል ወይስ ደግሞ እኔ የምታገታለሁ ብሎ የሚቀር ይመስላቸዋል? ይህንን እንግዲህ በቀጣይ ክፍል የምናየው ነው የሚሆነው ማለት ነው። እንግዲህ ኤፍራታ እዛ ቤት ስትሄድ ማህሌትን ታገኛታለች ወይ? በሷ በኩል እንድታመልጥ ምናልባት ልታደርግ ትችላለች ወይ? ስልኳን ትሰጣታለች። ዝና ደግሞ ማህሌት እዛ ቤት እንዳለች ካወቀ በምንም መንገድ ቢሆን ያስለቅቃታል። ምክንያቱም ማህሌት ዋናዋ የስራ ቁልፉ ስለሆነች፣ የስራ ባልደረባው ስለሆነች፣ ብዙ ነገሮችን ስለምትነግረው፣ ብዙ ነገሮችን አብረው ስለሚያደርጉ ማህሌት መታገቷ ለዝና ኮንፈርት አልሰጠውም። ስለዚህ ዝና ማድረግ ያለበት አማራጭ ማህሌት እንድትለቀቅ እየተሯሯጠ ይገኛል ማለት ነው። እንግዲህ ማህሌት በምን መንገድ ትወጣለች? መድብል የእውነት ተሳክቶለት ዝናን አግቶ ስለ ወንድሙ ያለውን መረጃ አግኝቶ ወንድሙን ያስለቅቃል። እንግዲህ ይህንን በክፍል 81 የምናየው ነው የሚሆነው። እስከዛው ድረስ ባይ ባይ፣ መልካም ቀን።